በትዳር ላይ ቁጭ አድርገህ ተደብቀህ የሆነ ቦታ ሰው አስቀምጠህ እንትን መሞዳሞድ ኃጢአት ነው። የብዙ ሴቶች ባል መሆን ዘመናዊነት የመሰለ ሰውዬ ፖሊጋሚ መሆን ነው። ጤንነት አይደለም። ከመጽሐፍ ቅዱስ መራቅ ነው። ከእግዚአብሔር ሐሳብ ሩቅ መሆን ነው ብሎኛል አንድ አገልጋይ። ግን አንዲ በቃናል እኛ ጌታን ድስት ያገለገል ነው ብሎ እናመክነዋለን፣ በፈንጂ እናመክነዋለን። ይሄን ልክ ስላልሆነ የትዳር አይነቶች በኢትዮጵያ የሚል ርዕስ እንይዝና የምንኖርበት ሀገር ኢትዮጵያ ስለሆነ በኢትዮጵያ ውስጥ ያሉት የትዳር አይነቶች እነማን እንደሆኑ እናያቸዋለን። እኛም የተሰለፍነው የት ጋር እንደሆነ ማየት እንችላለን ማለት ነው። አንዳንድ ጊዜ በኢትዮጵያ ውስጥ ያለው ትዳር ምን አይነት ነው ቢባል 3 ሰልፍ ነው ያለው። የትኛው ጋር እናንተ እንደተሰለፋችሁ ወይም ደግሞ ወጣቶች የት ጋር መሰለፍ እንደምትፈልጉ ማወቅ አለባችሁ። እነዚህ የትዳር አይነቶች በኢትዮጵያ የሚለውን ሐሳብ ይዘን የመጀመሪያው ሐሳብ የምናነሳው ሞኖጋሚ የሚባለው የትዳር አይነት ነው። ሞኖጋሚ የሚባለው የትዳር አይነት ምንድነው? አንድ ወንድ ከአንድ ሴት ጋር የሚኖረው መጽሐፍ ቅዱሳዊ የሆነ ጋብቻ ማለት ነው። የሜሬጅ አጀንዳ የሰው አይደለም፣ የራሱ የእግዚአብሔር አጀንዳ ነው። ፕሮግራሙን ራሱን ያወጣው ያቀደው እግዚአብሔር ነው፣ የሰራው ራሱ እግዚአብሔር። የሚመቸውን ረዳት እንፍጠርለት ብሎ ለአዳም 5 ሚስት ደረደረለት አይልም። ሰርፕራይዝ አላረገውም በሴቶች ጫጫታ። ስለዚህ ይሄኛው ጤናማው ሞኖጋሚ የሚባለው የትዳር አይነት ነው። እንግዲህ የእግዚአብሔር አጀንዳ ይሄ። አሁን ይሄን አጀንዳ ነው ሴጣንም ሰዎችም እየተዋጉት ያለ። ትዳርን ሴጣን የተዋጋውን የሚያክል ምንም ነገር ተዋግቶ አያውቅም። ምክንያቱ ደግሞ አንድ ነው። ሁልጊዜ እንደምነግራችሁ ተቋሙ የማን ስለሆነ? የእግዚአብሔር ስለሆነ። በቃ የእግዚአብሔር ፕላን ይሄ ነው። ተፈጥሮ የሚያስተምረን ይሄንን፣ አንድ ወንድን ለአንድ ሴት፣ አንድን ሴት ለአንድ ወንድ ነው የሚያስተምረው። እግዚአብሔር ያስቀመጠው ጤናማው የትዳር አይነት ይሄ ነው። ዛሬም በኢትዮጵያ ውስጥ እንደዚህ አይነት ትዳር ይዘው የተቀመጡ ሰዎች እንዳሉ ይታወቃል። ይሄን ነው ጳውሎስም በአንደኛ ቆሮንቶስ ምዕራፍ 7 ላይ መጥቶ የተናገረውም ይሄን ነው። ማንም ሰው የሚፈተን ካለ የራሱ ምን ትኑረው? ሚስቶች ይኑሩት ነው የሚለው ይላል። ባሎች ይኑሯት ይላል አይልም። መጽሐፍ ቅዱስ የሚነግረን አንደኛ ቆሮንቶስ 7:2 ላይ እንዲህ አይነት ችግር ያለበት የራሱ ሚስት ማንም ሰው ነገር ግን በዝሙት የሚፈተን ካለ የራሱ ምን ትኑሩ? ሚስት ትኑሩ። ይሄ ታውቃላችሁ፣ ይሄ 2 ማግባት 3 ማግባት ምናምን የተጀመረው ዘፍጥረት 4 አካባቢ ነው። አንድ ሰው ያለ ላሜሄ የሚባል ሰው ከውድቀት በኋላ የሰው ልጅ ኃጢአት ከሰራ ከወደቀ በኋላ ላሜሄ የሚባል ሰው ህይወት ላይ ነው የምናየው። ለመጀመሪያ ጊዜ 2 ሚስት ያገባው ላሜሄ የሚባል ሰውዬ ነው። ሰርፕራይዝ አረገን መጥቶ። የሱ ሰው ታሪክም የህይወት ታሪኩም ጤነኛ አይደለም። መጽሐፍ ቅዱስና አንብባውተን ዘፍጥረት ምዕራፍ 4 እንግዲህ 4 ነው። ምዕራፍ 2 ምዕራፍ 3 ላይ ነው የወደቁት ሰዎቹ። ምዕራፍ 4 ላይ ይሄ ሰውዬ ብድግ ብሎ 2 አገባ። ምዕራፍ 4 ቁጥር 19 ላሜሄም ለራሱ 2 ሚስቶችን አገባ ይላል። ከዛ በፊት 2 ሚስት ምናምን የሚባል ነገር የለም። በቃ ይሄ ሰውዬ ነው ፈረቀዳጁ። የአንዲቷ ስም አዳ፣ የሁለተኛዋ ስም ደግሞ ሴላ ነበረ። አዳም የባልን ወለደች፣ እርሱም በድንኳን የሚቀመጡትን ዘላኖችን አባት ነበረ፣ ዘላን ነበረ ይላል። የወንድሙም ስም ዩባኤል ነበረ፣ እርሱም በገናና መለከትን የሚይዙ አባት ነበረ። ሴላም ደግሞ ከናስና ከብረት የሚቀጠቀጥ ዕቃን የሚሰራውን ቱባልቅን ወለደች። ኢንጂነሩን ማለት ነው። ይሄ አውሮፕላን ምናምን የሚሰራው ወለደች። ቱባልቅም እህቱን ናዕማት ነበረች ይላል። ላሜሄም ለሚስቶቹ እንዲህ አለ፣ ራሱ እናንተን የላሜሄ ሚስቶች ቃሌን ስሙ፣ ነገሬንም አድምጡ። እኔ ጎልማሳውን በቁስሌ ብላቴናውንም ለመውጋቴ ገድየዋለሁና እያለ ስለ ታሪኩ ሌላ ነገር። ሰውየው ከርሳም ነገር የሆነ ከርስ አለበት። ጤነኛም ታሪክ የለውም። ይሄ ሰውዬ ነው እንግዲህ ለመጀመሪያ ጊዜ 2 ሚስት ያገባው። ሁለተኛው ፖሊጋሚ የሚባል ነው። ፖሊጋሚ ይባላል። ፖሊጋሚ አንድ ወንድ ብዙ ሚስት አለ። እኛ ሀገር አለ። እኔ ገጥሞኛል። ትሬኒንግ ሰጥቼ ጨርሼ የባለትዳሮች ፕሮግራም አስተምሬ ሲጨርስ ጥያቄ ጠይቄያለሁ። ጋሽ እንትና 3 ሚስት አላቸው እንዴት ነው ካንተ ካስተማርከው ጋር አይሄድም ምናምን ብዬ ተጠይቄያለሁ። አንድ ወንድ ከአንድ ሴት ጋር ይኖራል፣ አንድ ሴት ከአንድ ወንድ ጋር ትኖራለች፣ አንድ ወንድ ከብዙ ጋር ይኖራል። ብዙ ጊዜ እዚህ ውስጥ የሚገቡት ከባህል ከእምነት ከኖሩበት ካልቸር አንጻር እዚህ ውስጥ የሚገቡ ሰዎች አሉ። ለምንድን ነው የሚገቡት ካላችሁኝ፣ እዚህ ውስጥ የሚገቡት ብዙ ሰዎች ዘር ለማብዛት አውቶማቲክሊ ያርገው 5 ደርድሮ ከ5ቱ በተራ በአመት 5 ልጅ ይወልዳል ማለት ነው። ብሔረሰብ ሊያሰፋ ማለት ህዝብን አበዛ ሊያረግ ማለት ሰዎችን ቁጥራቸውን ለመጨመር ኃያል ለመሆን አስፈሪ ለመሆን የህዝብ ቁጥር ለመጨመር ፖሊጋሚ ላይ ያለው እንትን አንደኛው የሚነሱበት ምክንያት ይሄ ነው። ከብዙ ሰዎች ይወልዱና ኃይላቸውን ቁጥራቸውን ለመጨመር ይሄንን ያደርጋሉ። አሁን አንዳንድ እምነቶች ውስጥም አሉ ለመብዛት በተለያዩ 3-4 ሚስት አብጦ ታርገው አንድ አይነት
አይነት ከለር ናት ተመሳሳይ ልደታቸው እንደሱ እህቴ ናት ታናሼ ናት አለ እኩያ ነን የሚባባሉ ታማጆ ታገኛላችሁ። እዚህ ውስጥ ሰዎች ለምን ይገባሉ ከተባለ የሚገቡበት ሌላው ምክንያት እቺ መጀመሪያው ሚስት ሰለቸውና እቺ በሰርግ ምናምን ያገባትና ወይ ውድቅድቅ ስትል ስታረጅ ምናምን ይቀይራል እንትን ይሄ አፍላነቷ ትኩስነቷ ምናምን ሲቀዛቀዝ ሌላ ደግሞ ሆት ምናምን ብሎ ይቀይራል። ሌላው እዚህ ውስጥ ሰዎች የሚጋቡት ፖሊጋሚ የሚባለው 3 4 5 ሰዎች የሚያገቡበት ምክንያት በጥሎሽ የሚገኘው በስፔሻሊ ገጠሩ የኢትዮጵያ ክፍል ጥሎሽ አለ ታውቃላችሁ። በዚህ በሰርግ ምክንያት የሚመጣ ፍራንክ አለ የሚገኙ ጥቅሞች አሉ። እሱን ታርጌት አድርገው በቃ ባገቡ ቁጥር የሆኑ ሰንጋ ምናምን ስለሚጎተት ባገቡ ቁጥር የሚመጣ ጋቢና ፍራንክ ስላለ እሱን ለመለቃቀም ሰዎች ጋብቻ ውስጥ ይገባሉ። ሌላው ያልተገደበ የወሲብ ፍላጎት በጣም አደገኛ ሴሰኛ ሰዎች በቃ ከብዙዎች ጋር መተኛት ምንም እርካታ የሌላቸው ሰዎች እዚህ ውስጥ ይገባሉ። እና ሌሎችም ምክንያቶች አሉ። ብዙ ጊዜ ያው የሚታወቀው አንድ ወንድ ነው የብዙ ሴቶች ባል የሚሆነው። ብዙ ጊዜ ሴቶች አይታወቅም ግን አለ ሴቶች አሁን እኛም ሀገር አለ ታውቃላችሁ። የተወሰነ እንደዚህ ብዬ አቅጣጫውንና ሀገሩን አልጠራም ጥናት ስለሌለ የተጠና ነገር ስለሌለ ግን አሉ። በቃ ጦር መጥቶ ሰክቶ የገባ ካለ በቃ ሌላኛው አይገባም ሌላኛው ቤት ሰክቶ ይገባል። ኦፊሻሊ ደግሞ ወጥተው የሚኖሩ የተለያየ ዓለም ሰዎች አሉ። እነዚህ ፓሊያንዲሪያ ይባላሉ። እነዚህ ሰዎች ሴቶቹ ማለት በሴቶቹ ሲሆን ብዙ በሴቶቹ ዙሪያ የወጣ ነገር የለም ግን አሉ። ዮሐንስ ወንጌል ላይ ያለችው ሴትዮ እንደዚህ አይነት ሰው ትሆን ይሆን እንዴ? ግን ፈታቸዋለች እሱ አይደል? 5 ነበሩሽ ነው ያላት እያባረረች ነው። ግን በስነ ስርዓት ከተለያየ ወንዶች ጋር ለተለያዩ ወንዶች ባሌ ነው ተዋውቆ ባሌ ነው የሚሏቸው ሰዎች ደግሞ አሉ ሴቶች። ያው እኛ ሀገር እንደዚህ የወጣ ነገር ባይኖርም ወንዶቹ ናቸው ኦፊሻሊ እዛማ ገባ ቤት ገዛላት እዛማ ገባ ኮንዶሚኒየም ተከራየላት እዛማ ገባ አሶሳ እኮ አስቀመጠ በአምቦ እኮ አስቀመጠ ሸሸመኔ አስቀመጠ ወላይታም እኮ አስቀመጠ ምናምን ይባላል። እንደዚህ አይነት ሰዎች አሉ። እነዚህ ፖሊጋሚ የሚባል የጋብቻ አይነት ውስጥ ያሉ ሰዎች ናቸው። ይሄ በጣም ትልቅ ችግር ነው ያለው። በዚህ ዙሪያ የሚሄዱ ባለትዳሮች ይሄንን ጋብቻ አንድ ወንድ ከብዙ ሴቶች ጋር ጋብቻ ሲያደርግ ምንድነው ችግሩ ፓስተር ቸር ያላችሁኝ እንደሆነ አንደኛ እግዚአብሔር የመጀመሪያ ያስቀመጠውን የእግዚአብሔርን ትእዛዝ የሚጻረር ነው። የእግዚአብሔር ቃል የሚደግፈው አይደል። አንድ ወንድ ለአንድ ሴት ነው በቃ ችግር ካለ ሚስት ትኖር ችግር ካለ ባል ይኑርሽ ነው እንጂ ባሎች ይኑሩሽ ሚስቶች ይኑሩ አይልም። ስለዚህ ይሄ የእግዚአብሔርን ቃል የሚጻረር ትእዛዙን ያለ መጠበቅ ስለሆነ እንደዚህ አይነት ትዳሮች ብዙ ጊዜ ከውጥረት ነፃ መሆን አይችሉም። ከፍተኛ ውጥረት አለባቸው። እንደዚህ አይነት ትዳሮች ውጥረቱ በምንድነው የሚመጣው ካላችሁ በሚስትና በሚስት መካከል ውጥረት ይመጣል። በልጆችና በልጆች መካከል ውጥረት ይመጣል። ውጥረት አለ። ከፍተኛ የሆነ ውሸት ነው። ሰላም ውሸት ነው። ውጥረት አለ። ለዛችኛው ልጅ ጃኬት ሲገዛ ይሄን እኮ ምሳሌ መሄድ እንችላለን። ያዕቆብ ቤት ያዕቆብ ሳይፈልግ እንደዚህ አይነት ትዳር ውስጥ ገብቶ ነበር። እንዲህ አይነት ኑሮ ውስጥ ነበር የኖረው። ውጥረት ነበረ። በሴቶቹ መካከል ውጥረት ነበረ። እህታማቾቹ በጣም ይሻማሉ። ውጥረት ነበረ። እንደዚህ አይነት ቤት ከፍተኛ ውጥረት ይፈጥራል። ለምንድነው ፓስተር ቸር የምታስተምረው ካላችሁ እንደሱ አይነት ነገር ስላለ በደንብ የሚሸተኝ ነገር ስላለ ውጥረት አለ። እችላለሁ ችግር የለም ዋናው ፍራንክ አለኝ ሀብት አለኝ አይቻልም። መጽሐፍ ቅዱስ አይደግፍም። ዮሴፍን ጃኬቱን ነጥቀው በፍየል ደም ነክረው አውጥተው ጉድጓድ ውስጥ የሚጥሉበት ጉልበት ያገኙት ምንድነው ካላችሁ የእናታቸው ልጅ አይደለም። በተለያየ እምነት ውስጥ በተለያየ ካልቸር ውስጥ የተቀመጡ ይሄ ኬዝ የሚመለከታቸው ሰዎች በእርግጠኝነት ይገባቸዋል። ማውሩ እዚህ ያላችሁት ግን ለእውቀት ነፍሳችሁ ውስጥ እውቀት እንዲገባ እንድታውቁ የእግዚአብሔር ሐሳብ ስላልሆነ። ጣውንቷ ደግሞ ፍናና ተወልድ ነበር። ምሬት ውስጥ ነበረች። ከፍተኛ ምሬት ነበር እነ ፍናና ቤት እነ ሐና ቤት። በሐናና በፍናና መካከል የነበረው ውጥረት ቀላል እንዳይመስላችሁ። የልጁ ጉዳይ ውጥረት ነበር። በመሃል ሰውየው ሲሰቃይ ተመልከቱ። እኔ 10 ወንድ አልበልጥብሽም እማዬ ግድ የለሽም ምናምን ይላል። በዛ በኩል እየሄደ ያስወልዳል። እንደገና ያቺ ስትወልድ ባረገዘች ቁጥር ሽምቅቅ ሲል የዚህኛው ስትል መጣ ስትለው በኢየሱስ ስም ሲል ስቃይ። ዘፍጥረት 29:31 የምትፈልጉ ሰዎች ዘፍጥረት 29:24 ስለ ያዕቆብ ቤት የሚናገሩ ምሳሌ መውሰድ እንችላለን። አንደኛ ሳሙኤል ምዕራፍ 1 ምዕራፍ 2 ብታዩ ስለ ሐናና ፍናና። ስለዚህ ሁልጊዜ ፖሊጋሚ ትዳር ውስጥ ያለው ምንድነው ካልከኝ በሚስትና በሚስት መካከል መበሰጫጨት አለ፣ ጠብ አለ፣ በልጆቹ መካከል ጦርነት አለ፣ ጥላቻ አለ። እዚህ ውስጥ አንተ ሰውዬ ምን ልትሆን ነው የምትገባው? አይንህ እያየ ከባድ ነው። ለመውለድ እንኳን አብርሃምን ገፍታ አጋር ጋር አስገብተው ምን አይነት ስቃይ እንዳየ ሄድና አብርሃምን ጠይቀው። ለትንሽ ጊዜ ምንም እንኳን ባያገባትም ወልዳለች። በመሐከል ቤት ሲሰቃይ ተመልከቱ። ያቺ ጨዋዋ ሳራ ተነስታ ስንትተከተክ አንተን ያስደፈርከኝ ምናምን ስትል
ቤቱ እንዴት እንደሚታወቅ ማን ምን ያገባዋል የሚሉ ሰዎች እየተፈጠሩ ነው። እያወራ ያለው ዘግታችሁ ለመጣችሁ ሰዎች ኢትዮጵያ ውስጥ ያሉትን የጋብቻ አይነቶች። ስለዚህ እኛ ሀገር ላይ ቤተክርስቲያን አካባቢ ዳር ያላችሁ ሰዎች ተጠንቀቁ፣ ስርዓት ያዙ። ሲጀመር ቤተክርስቲያን አታስተናግድም እንደዚህ አይነት ሰዎች። አንዳንድ ደፋሮች ቢሆንላቸው በቸርች መድረክ ቢያገቡ ሁሉ ደስ የሚላቸው ሰዎች እየተፈጠሩ ነው። ለሁለተኛ ጊዜ ማለት ነው። ጣፋጭ ነው ለሶስተኛ ጊዜ፣ ጣፋጭ ነው እያሉ ለአራተኛ ጊዜ ዝም ቢባሉ በየቸርቹ ሄዶ ማግባት የሚፈልጉ ሰዎች አሉ። ቅምጥ የሚባላል አሁን በደንብ የተፈጠረ አፈራችሁ ከው የሚል ሰው አለ። በጌታ በኢየሱስ የሰውዬ ሶስተኛው ቅምጥ። እነዛም ኮስተር ብለው ዳዲናና አግሩት እያሉን ስልክ ያዋሩታል። ጭጮችም አባቢ መቼ ነው የምትመጣው? ፊልድ ነኝ ልጆች ይላል። እዛኛው ቤት ቁጭ ብሎ አይ አንድ ወንድ ለብዙ ሴት በየሰፈሩ ጠንስሼ ሁሉም ላይ ጥድና መትቼው እጠምቃለሁ ከሆነ ይሄን ሰብ ቅርብ ወራጅ ትሆናለህ። በአንድ ጊዜ የበሽታ ዱለት ትሰራለህ ህይወት ላይ። የጨጓራም ጉበትም ኩላሊትም ስኳርም ሁሉም ነገር ያንተ ይሆነ። የሰበሰብከውን ሳትበላ ኢንጆይ ሳታረግ ከምትወዳት ከሀገር ቤት ካመጣቸው ሚስትህ የወለድካቸው ልጆች ሳትስም እነሱም በፍቅር መጨረሻ ላይ ቴንኪው ዳዲ ሳይሉ ጥርሳቸው እንደነከሱብህ አስለህ ትወጣለህ ከምድር ብለህ ትወጣለህ። ለቅሶ ቀን ማዕት ነጫጭ የለበሱ ቂቤ የተቀቡ ሴቶች ቁጭ ብለው ሚስቶች ተደርድረው ኳየር መስለው እያዘኑልህ አይደለም አፈሪ ብላ አፈሪ ያስበላው እያሉ። ቅምጥ የሚፈጠረው ብዙ ጊዜ ትዳር አካባቢ ችግር ሲፈጠር ባል ሲከፋው ሚስቶች አንዳንድ ጊዜ ይሳሳቱና ትቀጣላችሁ ማለት ነው። እናንተ ብዙ ጊዜ ያኮርፋል። ቤት አካባቢ በጣም ሲናደድ ምናምን በቃ የሆነች ማጫዋች ምናምን ይፈልግና ምናምን መሞዳሞድ ይጀምርና እንደ ቀልድ እዛ ይሄዳል። ከዛ ፍላጎቶች ያሳያል። አንዳንዴ ማምሸት ይጀምራል እስከ 6 ከዛ እስከ 9 እስከ 11 አድሮ ኦልሞስት ማታ ጠዋት ሲመጣ የት አድረ ነው ሲባል ይሄ ምንም አደርገን አላድር ነው ይላል። አድሮ መጥቶ ማለት ነው። ቅምጥ ሲጀምር እንደሱ ነው የሚጀምር እና ኮስተር ብለው በስነ ስርዓት እሑድ ቸርችም ይመጡ አሉ፣ በተስኪያንም ይሄዱ አሉ፣ እምነት ቦታም ይሄዱ አሉ፣ ፊት ምናምን ይቀመጡ አሉ፣ ጋሼ የሚባሉ አሉ እና በስነ ስርዓት ቤተሰብ ምናምን አክባሪ ነው የሚባሉት፣ ግን ቅምጥ አላቸው። አሁን ደግሞ በጣም ለዚህ ደግሞ የተነጣጠሩ ሴቶችም እየተፈጠሩ ነው። ለዚህ የተነጣጠሩ ወጣቶችም እየተፈጠሩ ነው። እኔ ትዳር አልፈልግም ሰንበዲን ምናምን ጠብጠብ ያደርጉና ያደርጉትና ከዛ አፓርታማ ይከራይላቸዋል። የሆነ ነገር እያለቡ መኖር። ሌባ ለራስሽ እኮ ያለሽ ቫልዩ ነው የሚያሳየው። ወራዳ ሆነሽ ነው የምትኖሪው። እንዲህ ቢያንስ ፊደል ቆጥረሽ የለ። ደግሞ እኮ የሚያሳዝነው እነዚህ ሰዎች እኮ እንደ ድሮ ሰዎች አይደሉም። የድሮዎቹ በዚህ ሙያ ላይ በዚህ ግልሙትና ስራ ላይ የሚንቀሳቀሱ ሰዎች ገጠር ባሎቻቸው ሴክሹዋል አቢዩስ ያደርሱባቸው፣ ፊዚካል አቢዩስ ያደርሱባቸው፣ ኑሮ ሲመራቸው፣ ህይወት በጣም ግራ ሲገባቸው ብን ብለው እንትን ተሳፍረው ይመጣሉ። እንዴት አንቺ ዩኒቨርሲቲ ተመርቀሽ በእንግሊዘኛ ስምሽን እየጻፍሽ እንዴት አንቺ እናትሽ እንደዛ ዋጋ ከፍለው አስተምሮች ቤተሰብ ትልቅ ነገር እየጠበቀብሽ እንዴት ቅምጥ ትሆኛለሽ? የሚያሳዝኑ ውቦች፣ ቆንጆች፣ ሀገር የሚያስደነግጥ ውበት የተሸከሙ የተማሩ መስራት የሚችሉ መለወጥ የሚችሉ ማደግ የሚችሉ ስራ መፍጠር የሚችሉ በገጃቸው ሰርተው መኖር የሚችሉ የአንድ እጅ ለምደው አያገቡም፣ ይቀመጣሉ። ቅምጦች ናቸው። ሰው የሚያስቀምጠው ለምንድን ነው? ቤት አካባቢ ኮንፈርት ሲያጣ ትንሽ ግጭት ምናምን ሲመጣ እንደ ድሮ ማስታመም አይፈልግም። በተለይ ፍራንክ ሲያገኝ ምናምን እንደ ድሮ ትሪት ማድረግ፣ ሚስትን ማስታመም ምናምን፣ መንከባከብ፣ ይቅርታ መጠየቅ ምናምን አባብሎ ሰርቶ ምናምን መኖር ይደብረዋል። ቤት ያለው ስራ አለው። ስሙ በደንብ ባሎች፣ ቤት ያለው ስራ አለው። ቤት ያለው ኢንትሮዳክሽን አለው። ብዙ ምሰራው ስራ አለ። ውጪ ያለው የለም። ተነጣጥሮ ነው የሚጠብቅ። እዚህም እዛም ያላችሁ ይሄን ወንጌል እናውቃለን የምትሉ ደግሞ እየዘመራችሁ አክት የምታደርጉ አምሮብናል በጌት እያሉ ክልፍሪ እኮ አለማፈርሽ ተቀምጠሽ ቅምጦነሽ አለን ጌታ አከብረኝ ምናምን ነውረኛ ማፈሪያ ድፍረትሽ ደግሞ እየዘመርሽ አክት ታደርጊያለሽ፣ ሪያክት ታደርጊያለሽ። ጌታ ለካ እንዲህ ነው ምናምን አፈርቢ ልበልሽ። ዝሙት ሰርቶ ሰው ይዘምራል። እያመነዘረ ሰው ቤት እያፈረሰ እያስለቀሰ ልጆች እያስለቀሰ ሚስትን በጨጓራ በሽተኛ የቀቀለ አንድን ባለጌ ባል ባለጌ እያደረገ እንዴት ሰው እየዘመረ ሪያክት ያደርጋል? ማን ኦፍ ጋድ ጸልይልኝ እስቲ ጌታ ባሪያ። አለማፈርሽ ተጠብሶ እኮ ነው ሊናሽ በጋለ ብረት ተጠብሶ ድንስስ ምስኪን ልጆች አሉ ኢትዮጵያ ውስጥ ደግሞ እንደ አፈር እግዚአብሔር ይመስገን ምንም አናቅም። ወጣቱ ሙወቅ ሲባል ይናደዳል። ኮሜንት ሲያደርግ ራሱ ይበሳጫል። እኔ የማስተምረው ነገር ጭንቅላቱ ላይ ወጥቶበታል እንደ ቢጫ ወባ። የሚፈልገው መፈልፈል ነው። ከዛ በካርቶን እያደረገ እያሸገ ምን እንደሚጥል ራሱ አያውቅም።
ስለዚህ ሞልቷል። በየተቋሙ የሚወስዳቸው የሚፈልጉ ህፃናት ብዙ ናቸው። ልጅ ካልወለደች ሚስትህ ሌላ ቅምጥ ጋር ከምትሄድ የልጅ ፍቅር ከሆነ ያለብህ ናኔ ጋር እኔ እንዴት ልጅ እንደምታገኝ አሳይሃለሁ። ገበያውን ሰበርኩታ። ይሄ ጆፌ የሆነ ሰውዬ ግን ኪታባቱ መጣውና እንደዚህ አይነት ሰዎች አሉ የሚበጻቁ ስራቸው ስለሆነ ቢዝነሳቸው ስለሆነ። አንዳንድ ጊዜ እኔ አፌ አያርፍም። አንድ ጊዜ ስለዚህ ስለ ሂሊንግ ሰርቪስ አስተምሬ መዓት አገልጋይ ነው ያበደው። እውነቴን ነው የምልህ። ስለ ሴክሹዋል ነገር ራሱ ትንሽ ነገር ፈተሽ ብናረግ ጥሩ ነበር። ሴጣን ገልብጦ ሌላ ነገር ገጥሞብሃል። ሴሰኝነትና አመል የተለያየ ቅምጥ ሰዎች እንዲኖራቸው ያደርጋል። የአንድ ባል ሚስት መሆን ከፈለጋችሁ ስብስብ በሉና በእግዚአብሔር ፊት ጸልዩ። እግዚአብሔር የእናንተን ባል ይሰጣችኋል። መጽሐፍ ቅዱስ ይደግፋችኋል። እግዚአብሔር ቤታችሁን ይባርካል። አይ እኔ ፖሊጋሚን ነው የምፈልገው ካላችሁ ደግሞ ፖሊጋሚን ፍለጋ የምትንቀሳቀስ ከሆነ ቸርች አካባቢ መድረስ የለብህም። እንዴ ፓስተር ቸሪ የደረሱትስ ቅድም ተናግሬያለሁ። በእነዚህ አይነት ሁኔታ ሰዎች ይሄን ሳያውቁ እዚህ ውስጥ የገቡ በካልቸር እንዳልኳችሁ በቤተሰብ በባህል በምናምን እዚህ ውስጥ የገቡ ሰዎች አሉ። ገጥመውኛል። እኔ ምንድን ነው የሚደረገው እንደ ቤተ ክርስቲያን ካላችሁኝ የተለያዩ አስተሳሰቦች የተለያዩ ምልከታዎች አሉ። ቤተ ክርስቲያን እንደዚህ አይነት ሰዎችን እንደዚህ አይነት ኑሮ የነበራቸውን ሰዎች ቤተ ክርስቲያን ግቢ ቅጥር ውስጥ አይግቡ ሊባል አይችልም። ምንድነው የሚደረገው እንደዚህ አይነት ነገር ካላችሁኝ ጌታን ከማወቃቸው በፊት ያደረጉት ሰዎች ተቀብለን በጌታ ሰላም ቤተ ክርስቲያን ቁጭ ብለው እነዛ ያገቧቸው ሚስቶች በስርዓት እያስተዳደሩ እየተሰቃዩ አርፈው ይኖራሉ። አስተሳሰቦች አሉ። ምን የሚባል አስተሳሰብ አለ? በጣም የሚወዳትን የመጀመሪያ ሚስቱን ይውሰድና ሌሎቹን ያባር የሚሉ ሰዎች አሉ። እንደዚህ አይነት አስተሳሰቦች አሉ። ወይ ደግሞ ከነዛ ካገባቸው ሴቶች መካከል የወደዳትን አንዷን አስቀርቶ ሌሎቹን ይሸኝ። አንዳንድ ጊዜ ቤተክርስቲያን አካባቢ ምን አይነት አስተሳሰብ አለ? እንደዚህ አይነት ሰዎች ጌታን ይቀበሉ ግን አይጠመቁ። ግን ጳውሎስ እንዳስተማረን እንደዚህ አይነት ሴት ሰዎች ቤተክርስቲያን አካባቢ ከኖሩ አሁን ሄደህ አድርገህ አይደለም። ተጠንቀቅ። ፓስተር ቸሬ በቃው ችግር የለም ምእመን በሆንም ችግር የለም ብለህ 6 ጎትተህብኝ እንዳትመጣ። እንደሱ አይደለም። እነዚህ ኖረው የኖሩ ሰዎች ምንድነው የሚደረጉት ከተባለ ቸርች ይገባሉ፣ የእግዚአብሔርን ቃል ይማራሉ፣ ቤተክርስቲያን ይቀመጣሉ። አገልግሎት ነክ ውስጥ ዝር አይሉ። ይሄ መጽሐፍ ስለማይፈቅድላቸው። ለምን ካላችሁኝ ማንም ኤጲስቆጶስ አሸር ቢሆን አገልግሎት ቢሆን የተለያየ አገልግሎት ስለመግባት የአንድ ሚስት ባል ይሁን ይላል እግዚአብሔር ቃል። ለማገልገል ኃላፊነቶችን ለመውሰድ ቤተክርስቲያን ውስጥ ሰርቭ ለማድረግ የአንድ ባል ሚስት ትሁን ነው የሚለው። ስለዚህ እንዲህ አይነት የተዝረከረከ ነገር ውስጥ ከገባችሁ በጣም ብዙ ነገር ሚስት ታደርጋላችሁ። እግዚአብሔርን ለማገልገል ሚስት ታደርጋላችሁ። በማህበረሰብ መካከል በጣም ብዙ ነገር ሚስት ታደርጋላችሁ። የልጆቻችሁን ፍቅር ሚስት ታደርጋላችሁ። በሰላም መኖራችሁን ሚስት ታደርጋላችሁ። ጤናችሁን ሚስት ታደርጋላችሁ። አንዳንዶች እኮ በስነ ስርዓት አልተያዙም፣ የሚያዙ ይኖራሉ። ወደፊት ጌታ ብሎኛል። በጣም ብዙ ሰዎችን በትዕግስት እናስተምራለን። ጌታ ግን ቀን ጠብቆ ያጋልጣቸዋል። አንዳንድ ሰዎች አሉ ሲሪየስሊ በቻት ኦልሬዲ ተጋብተዋል። ስለዚህ ቤት ያለውን ማስተካከልና ማረም፣ ቤት ያለውን ነገር እንደገና የእግዚአብሔር መንፈስ መጥቶበት ውበቱን ማግኘት ነው እንጂ ያለብህ የጠፋብህን ነገር የጠፋው ይጥፋ ብለህ ሌላ ነገር ፍለጋ ውስጥ አትግቡ። አንዳንድ ውበታችሁ ቤታችሁ በትዳር ውስጥ ውበት የጠፋባችሁ ሰዎች እንደዛች ሴት መጽሐፍ ቅዱስ ሉቃስ ላይ 3 ነገር ጠፍቷል። በአንድ ምዕራፍ ላይ አንድ በግ ጠፋ ይላል፣ አንድ ድሪም ጠፋ ይላል፣ ከዛ አንድ ልጅ ጠፋ ይላል። ታስታውሳላችሁ? እና በተለይ ድሪሙ የጠፋባት ያቺ ቆንጆ ሴት አንድ ድሪም የጠፋባት ከ10 ድሪም መካከል በ9 አይጌጥም። አንድ ድሪም ሲጠፋባት የቤቷን መብራት አብርታ ቤቷን ጠርጋ ፈለገች ይላል። በቃ የራሱ ጉዳይ ጥፋ ብላ ሌላ ነገር ጋር ሄደችም ፈልጋ አገኘችው ይላል። የቤታችሁ ሰላም የጠፋባችሁ ሰዎች ፈልጉና አገኙ። ለምን አታምኝም ከምትሟገት እምነቱን የት ጋር የጣልከው? ለምንድን ነው በአንተ ትረስት ያጣችሁ? የወደቀባችሁ ቦታ ላይ ሄዱና ፈልጉና አብርታችሁ ጠርጋችሁ ፈልጉ፣ አገኙት። ኑሮ እግዚአብሔር ይባርካቸዋል። አሜን። እግዚአብሔር የቃል ኪዳን አምላክ ስለሆነ እንደተናገረ የሚሰራ አምላክ ስለሆነ ስለዚህ በኢትዮጵያ ውስጥ እንደዚህ አይነት ትዳሮች አሉ። በተለያየ መንገድ ሰዎች ይህን ትዳር ይመሰርታሉ። ስለዚህ እናንተስ ወጣቶች እዚህም እዛም ያላችሁ አሁን እየኖራችሁ ያላችሁ እንደገና አዲስ እየመጣችሁ ያላችሁ ቲኔጀሮች፣ ሲንግሎች የደረሳችሁ የሚመስላችሁ አይምሮአችሁ አሁን ለዚህ ነገር ተዘጋጅቻለሁ ብላ እያሰባችሁ ያላችሁ ሰዎች የስንት ሰው ባል ነው መሆን የምትፈልጊው? ተከፋፍሏል። ዳዊትን ተከፋፍሏል። ዳዊት እኮ በገዛ ልጆቹ መካከል መደፋፈር ከአንዱ የወለደው እኮ ልጅ ከሌላ የወለደው ልጅ ደፈረበት። አልሰማችሁም? ከሌላ የወለደው ልጅ እኮ ገደለበት በሰይፍ። አልሰማችሁም? ቤት አካባቢውን ነገር ሲበላሽ እሱን ለማስተካከል ውጪ አትሂድ፣ ቅምጥ ጋር አትሂድ። ቤት ያለውን ለመስራት ቆም በል፣ ተንበርከክ። ምንድነው የዘጋጋው?
ምንድነው ይሄ ችግር ይነፈት? ይሄ ደመና ከየት መጣ? አለቀ። ይሁን ክረምት ሲሆን ጃኬት ምናምን ለብስ የለ እንዴ? ፀሐይ ሲሆን ልብስ አውልቀን ቲሸርትን ለብስ የለ እንዴ? አየሩን እያየን ይኸውና ቤት ጋር ያለውን ነገር ለመስራት ሞክር እንጂ ቤት ጋር የሆነ ነገር ተበላሸ ብለ ቅምጥ ጋር አትሩጥ። ከዛ ቤት ሄደ አሁን ይሄ ወጥ ነው ትላለህ። ልጅ ቤት እየሄድክ ይምታታብሃል። ለመመለስ በጣም ትቸገራለህ። ምንድነው ፓስተር ቸሬ ዛሬ ማታ የነገርከን? የቤተ ክርስቲያን ትምህርት ነው። ይሄ ትምህርት ነው። ስለዚህ ስለ ትዳር ስታስቡ ምን አይነት ትዳር ነው የፈለጋችሁት? የሆነ ቅልብ ማድረግ ስታስብ ማን እንደሆንክ ወቅ ፖሊነ አንድ ይዘህ ደግሞ በስነ ስርዓት አድምተህ እሱ ላይ በደንብ በጌታ ፊት እየጸለይክ ስትይዝ ጤናማው ነህ፣ መጽሐፍ ቅዱሳዊ ነህ፣ እግዚአብሔር የሚቀበልን። እቤት የሆነ ነገር ተፈጠረ ብለህ ደግሞ ሹልክ እያልክ የሆነ ቦታ ግራና ቀኝ እያልክ ልም እያልክ የምትገባበት ቦታ ካለ ደግሞ ቅምጥ ኖረህ ማለት ነው። ያላገባችሁ ወንዶች እግዚአብሔር ለራሳችሁ ሚስት ይስጣችሁ። አሜን በል። ሚስቶች እግዚአብሔር የራሳችሁን ባል ይስጣችሁ። ባል ይስጣችሁ። አሜን በሉ። በቃ ያገባችሁ ያላችሁ ይብቃችሁ። እስቲ አሜን በለ። ግድ የለም እዚህም እዛም ያለ በደንብ አሜን በሉኝ እስቲ። በቃ ያላችሁ ይብቃችሁ። ስለዚህ በደንብ ስታወሩ ምናምን ሐሳቡን ቼክ አድርጉት። እኔ ገንዘብ ቢኖረኝ 4 ነው ማገባው የሚል ሰውዬ ሁለተኛ ዴት እንዳታረጊው አለ እኮ። እንደዚህ አይነት ጨዋታ መካከል ታየዋል። እኔ በቃ ደስ ይለኛል ዝም ብዬ 1-2 ቢኖረኝ ምናምን ጨዋታ ውስጥ እንዲህ ስትልክ ሁለተኛ እንዳታገኛት አሉ። ኮስተር ብለው እንደ ጨዋታ የሚያወሩ ይሄን። ስለዚህ በስህተት እንደዚህ ብላችሁ የምታውቁ ሰዎች ንስሐ ግቡ፣ ኃጢአት ስለሆነ። እንጸልይ።